ሄሎ نعم. እናሽ እንዴት ነሽ? الو. ወይዬ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንደምን ነሽ? አሎ አልሐምዱሊላህ። ስራ እንዴት ነው? ስራ አሪፍ ነው አልሐምዱሊላህ። እንደምን ነው ከአንቺ ጋር? አልሐምዱሊላህ ከኔ ጋር ሁሉም ሰላም። እኔ የምልሽ نعم. ስደት የመጣሽ ከኔ በፊት ነው ወይስ ከኔ በኋላ? ስንት አመት ሆነሽ አሁን ስደት? አኪድ ከአንቺ በኋላ ይሆናል። ቢያንስ ግን አሁን 12 አመቴ ነው። 12 አመትሽ? አዎ። ሳውዲ ከመጣሽ ከሄድሽ? አዎ ሳውዲ ከመጣሁ። ከዛ በፊት ሌላ አረብ ሀገር ሰርተሻል? ላ አልሰራሽም? ለመጀመሪያ ጊዜ ወደ ስራ የመጣሽ? አዎ ሳውዲ ነው የመጣሁት። በባህር ነው ወይስ በኮንትራት ነው የመጣሽ? ምን ነው አንቺ ደግሞ ከሀገሬ ስመጣማ ያው በተስተካከለ አውሮፕላን ነበር የመጣሁት። ከሀገሬ ከመጣሁ ነው እንጂ የተበታተነ ማለት የተበታተነ ስትይ ማለት ያው እኔ ኢንሻአላህ 2 አመት እስኪ ስለ ስደት ቆይታሽ አውሪኝ እስኪ። ወላሂ እኔ ከአንቺ ጋር ብዙ ጊዜ ተገናኝቼ በሰፊ የማውራት እድል አግኝቼ አላውቅም። እና እስኪ ስለ ስደት አሁን ኮንትራት ቤት ነው የምትሰሪው? ኮንትራት ቤት አይደለሁም የእኔ ቆንጆ። እኔ ከወጣሁ እኮ አሁን ወደ 8 አመት በላይ እየሆነኝ ነው ማለት ነው። ምክንያቱም በመጣሁ በ3 አመቴ ከምናምን ሰዎች ደሞዝ አልሰጡኝም ነበር። በዛ ላይ ወደ ሀገር ቤት ለመሄድ ፈቃደኛ አይደሉም። በዛ መካከል እያልኩኝ 4 አመቴን ጨረስኩ ማለት ነው። ከዛ 4 አመቴን ጨርሼ ኮንትራቴን ጨርሻለሁ። ሀገር ቤት እገባለሁ ስላቸው ሀገር ቤት እንደሄድም ፈቃደኛ አይደሉም። ከዛ በዛ መካከል ደሞዜንም ቀረ። 1 ወር 2 ወር 3 ወር እየተባለ ያው ወደ 15,300 ብር የሚሆን ብር ተጠራቀመ ማለት ነው። 15,000 ብር የኢትዮጵያ ብር? ኧረ እባክሽ ትቀልጃለሽ እንዴ? ነው ሳውዲውን በኢትዮጵያ ስቆጥር ማንም በተመለከተ። የስንት አመት ደሞዝ ይዘውብሽ? ያው ከ1,500 ብር አስብ። የዛን ሰዓት በ1,500 ነበር ሰራ ማለት እኔ ስሰራ የነበረው ከኢትዮጵያ እንደመጣሁ ከ2 አመት በኋላ ሰዎቼ ኮንትራት ተመልሰው ይሸጡኝ ነበር። ገብቶሻል? እና እኔ እየሰራሁት የነበረ እነሱ ኪራይ ነው የሚሉት ተመልሰው። ገብቶሻል? ሁለተኛ ማለት ነው። ስለዚህ በ5,000 ነበር ደሞዜን ሲከፍሉኝ ነበር። እና ያኔ እንደዛ ነበር እልሻለሁ የኔ ወድ። በዚህ አጋጣሚ ቆይ ደሞዝ ሳይከፍልሽ ታዲያ ለ3 አመት ቆይተው ነው ወይስ? አይ 3 አመትማ አይሆንም። የ1 አመት ከምናምን ሰው የ1 አመት ከ1 አመት የ1 አመት ራሱ አይበልጥም። የ1 አመት ራሱ አይሞላም። በ1,500 ከሆነ ሲከፈልሽ የነበረሽ 15,000 የሳውዲ አረቢያ ሪያል። የሳውዲ ሪያል ነው። ደሞሽን በየወሩ አይሰጥሽም ነበር? ደሞዝ በየወሩ ከመስጠታቸው በፊት እኔ በወር ነው ስራ እየሰራው የምመለሰው። ገብቶሻል? ወደ ቤት። ከዛ በአጋጣሚ እንጂ ቋሚ አንድ ቤት አይደለም ስትሰሪ የነበረው? 2 አመቴን ከጨረስኩ በኋላ ቋሚ ከአንድ ቤት ማለት ከኢትዮጵያ ከመጣሁ ራሱ ቋሚ አንድ ቤት አልሰራውም። እኔ እንዳልኩሽ 6 ወር ከአንድ ቤት ሰራውና ወጣሁ። ከዛ በኋላ ወጥተሽ የት ነው የምትሄጂው? ወጥተሽ የት እየሄድሽ? ወጥቼ ከኢትዮጵያ ከመጣሁ ሰውዬ ነው የምሄደው። እሱ እኮ ነው ራሱ የሚልከኝ። ሀበሻ ነው ወይስ አረብ ነው? ሲጨርስም አላ አረብ ነው። በካምፓኒ ነበር የመጣሽው? ወላሂ አለም ምን ያኔ አሁን አንቺ በስንት አመት ብር ነበር እንደዚያ በስንት እንደዚያ 1,500 የሚከፈልሽ? አይ እንግዲህ ወደ ኋላ መለስልሽ ቁጥር እኔ የመጣው ከኢትዮጵያ 2006 ማነው ጥቅምት 30 ወላ ለምሳሌ ለሙሐመድ ጥቅምት 21 ቀን ማለት ነው በረራዬ የነበረ እኮ። እናንተ አሁን አንቺ 1,500 የምትሰሪ ከሆነ 1,500 በሙሉ አንቺ ነው የሚሰጥሽ ወይስ ያን ደላላችሁ ይወስዳል? ላይ እኔ ወድ ማለት እኔ የምሰራው በ3,500 ወይም ደግሞ በ3,000 ከዛ ተቀንሶ ነው ለኔ 1,500 የሚደርሰኝ።
እንጂ እኔ እኮ ከአንድ ቤት አይደለም የምሰራው። ያ አላህ ከሱ ቤት እሄዳለሁ፣ እሸጣለሁ። ገብቶሻል? ከዛ ተሽጬ መጥቼ ወሩ ሲሞላ ነው ለምሳሌ ደሞዝም ወስድ። ወይ እና አሁን 15,000 ሪያል የቀማሽ ካምፓኒው ነው ወይስ አሰሪዎቹ ናቸው? አረቦቹ ናቸው? አንቺን የካምፓኒው ምን ይሆን አላውቅም፣ ብቻ ከአረቦች ከመጣሁባቸው ነው። ያመጣሽ ሰውዬ ነው የቀማሽ? ያመጣኝ ሰውዬ ጋር እኔ እኮ አንድ ቤት አልሰራውም እያልኩሽ ነው። ያመጣኝ ሰውዬ ስራ ይልከኛል። ከስራ መልስ ነው እኔ ከሱ ቤት መሆን። ለምሳሌ አሁን እንዴት ልበልሽ፣ አንቺ አሁን ገብቶኛል። እና እኮ አሁን ያንን ብር አስቀምጡልኝ ብለሽ ሰተሻቸው ነው የበሉሽ ወይስ ደሞዝ ሳይከፈልሽ ቀርቶ ነው? ላ የኔ ወድ ስጡኝማ አላቸዋለሁኝ። እዛ እንዳልኩሽ እኔ በየወሩ ነው መሄድ የምመጣ ብዬሻለሁ አይደለ? ከዛ በአጋጣሚ እዛ እኔ የምሰራበት ቦታ ወደ የተላኩኝ ወደ ሌላ ቦታ ተላኩኝ። ገብቶሻል? በሄድኩበት አሁንም ሌላ ሰው ላከኝ። ከነዛ ከምሰራባቸው ከሁለቱም ሳልሆን ከሁለቱ ከሰራሁባቸው ሰዎችም ተመልሶ ከዛኛውን ብር ይቆጥራል፣ ከዚህኛውን ብር ይቆጥራል። ገብቶሻል? እዛ የአንደኛው ሰውዬ ያስቀረው ብር ስንት መሰለሽ? ስራ ሲልከኝ ማለት ነው 8,000 ምናምን ብር ማለት 7,000 ምናምን ብር ማለት ነው። እሱን ደግሞ ከስራ ስመለስ ነው የሚሰጠኝ። ገባሽ? ከዛ ሱብሃንአላህ በዛው አጋጣሚ እንደተላኩኔ እኔ ሰውዬው ሁለቱ የላከኝ ሰውዬና ስራ የምሰራባቸው ሰዎች ምን እንደተፈጠረ አላውቅም። ከዛ እሱ ነገር ሲፈጠር እኔን ችግር ውስጥ አስገቡኝ። ከዛኛውም ደሞዜኔ በእጅ አይሰጠኝም፣ ነግሬሻለሁ። ከቤት ስመለስ ነው ብዬሻለሁ። ደሞዙን ብሩን የሚቀበለው የሚልከኝ ሰውዬ ነው። ስራ ከኢትዮጵያ ያመጣኝ ሰውዬ ነው። ለምሳሌ ልበልሽ ካልገባሽ። ገብቶኛል። ኦኬ፣ እንደዛ ከኢትዮጵያ ያመጣኝ ሰውዬ ነው ብር የሚቀበለው፣ እኔ አልቀበልም። ከዚህ የምሰራባቸው ሰዎች ብር እኔን አይሰጡኝም። ከዛ በዛ ምክንያት እዚህኛው እኔ ስራ ቦታ የሄድኩበት በሰዓቱ ላይ በጣም ሩቅ ነበረ። ገባሽ? ከርቀቱ የተነሳ እኔ እንዲወስዱ ፍላጎት የላቸውም። እነሱ የሚሉኝ ሌላ ሰራተኛ አለች እና እሷ እስከምትመጣ ብሎ ለ15 ቀን ነበር እንዳጋጣሚ የተላኩት እኔ ወደዛ ቦታ ማለት ነው። ተግባባን? እሱ 15 ቀን አለፈና እኔ ከነዚህኞቹ ሰዎች ቤት ስንት ቀን ሰራው? 9 ወር። ለሁለት ሳምንት ብለሽ ገብተሽ? አይዋ ለሁለት ሳምንት ብለው ገብቼ በእነሱ በራሳቸው ጠብ ምክንያት እኔ 9 ወር ሰራሁኝ። እሺ 9 ወር ደሞዝ እየተከፈለሽ አልነበረም? ቆይ 9 ወር በሙሉ ደሞዝ እየተከፈለሽ አልነበረም? ሀቂቃ 9 ወር በሙሉ ስሰራ በጣም ያልቅሽ አልሰራም ብዬ አንዴ ሰውየው 2,000 ብር ላከልኝ። አንዴ 2,000 ምናምን ብር ነው ያኔ ይመስለኛል። ከዛ በኋላ ያለውን በቃ ኢንሻአላህ ነገ ነው የሚለኝ። ሁልጊዜም ኢንሻአላህ ባፍንጬ ወይ ደግሞ ምናምን ይለኛል። ኢንሻአላህ ብልከሽሚ ነው እንደዛ እያለ ማለት ነው። እዛ በቃ እኔም እንደዛ ስል ለራሴም ራሱ ካርድ መገዛበት አጣሁ። ገብቶሻል? ቤተሰብ ሱብሃንአላህ ከኢትዮጵያ ወደ እኔ ነበር የሚደውሉት ማለት ነው። ከዛ እኔም በዛን ሰዓት በጣም ተናድጄ ነበር። ረመዳን ነበር፣ አለቅሳለሁ ማለት ለገንዘቡ ሳይሆን ግን ሁኔታው በጣም ነበር የሚያንዳንደኝ። ምክንያቱም እኔ በዛን ሰዓት ቤተሰቦችን ለማየት ነበረ ፍላጎቴ ማለት ነው። ከዛ ለመንኳቸው፣ እነዚህኞቹንም ለመንኳቸው። ያንኛውንም ሰውዬ የላከኝንም ሰውዬ ለምነዋለሁኝ። በቃ ግን ያኔ ስልሽ ልመና ልክ በእነሱ እጅ ያለ መሰላቸው ሁሉም ነገር። እኔ ግን በሰዓቱ ላይ አንድና አንድ ብቻ ነበር የምፈልገው። እሱም በቃ ኡምራ አድርጌ ወደ ኢትዮጵያ መሄድን ብቻ ነበር የምፈልገው። ከዛ አልተሳካም። ከዛ የመጨረሻ ጊዜ ግን በቃ እጠፋለሁኝ አልኳቸው። ከዛ እንዴት እንደዚህ ትያለሽ ሲሉኝ የሰውየው ሚስቱ በራችን ክፍት ነው ሂጅ አለችኝ። እኔ እኮ በር ከፍቼ አይደለም የመጣሁኝ፣ እንዴት በስነ ስርዓት ነው የመጣሁት። ስለዚህ ብሬን ስጡኝ፣ በስነ ስርዓት እሄዳለሁ አልኳቸው። እምቢ አላችሁኝ። የአየር ትኬት በእኔ ብር ቁረጡልኝ አልኳቸው። እምቢ አልኳቸው። ቤተሰቦች ለእኔ ይላኩልኝና በቃ ኢትዮጵያ መግባት ነው የምፈልግ አልኳቸው ስላቸው ሴትዮዋ ማለት ነው ምን አለች መሰለሽ?
የኔ ልጅ ተወልዶ እኔ ስመጣ ነው የተወለደው። ማለት በመጣው ከነሱ ቤት በገባው በ10ኛ ቀን ይመስለኛል ወላሁ አለም የተወለደው ልጁ እና የኔ ልጅ 2 ዓመት ካልሞላው አንቺ ወደ ኢትዮጵያ ትሄጂ ማለችኝ። እኔ ደግሞ በሰዓቱ ላይ ልጅ እንዴት ይያዝ እንዴት ሀፋዛ ይቀየር ምናምን እሱ ሁሉ አላውቅም። ከዛ በቃ እኔ ምንም ነገር አላውቅም አልኳቸው። ከዛ እኔ ያሳይሻለሁ እያለች 2-3 ቀን አሳየችኝ። እሱንም ደግሞ እኔ ባልችልም በቃ ኢንሻአላህ ብዬ ተቀበልኳቸው። ላኪን ግን ከኔ ጋር ብዙ ማንስማማበት የነበር ደሞዜን እንኳን ባይሰጡኝ ህፃኑ ልጅ መያዝ አልፈልግም ነው ገባሽ? እና ህፃን ልጅ ሲይዝ በጣም እፈራለሁ ለራሴ። ከዛ እሱም አልተሳካም። መጨረሻ ላይ ግን ያው 2-3 ጊዜ እንዳልሰራ ነገርኳቸው፣ እንደማልሰራ ማለት ነው። ከዛ እንዳልኩሽም ደግሞ እኔ በቃ ያለኝ አማራጭ ካሁን በኋላ ሄጄ መክሰስ ነው አልኳቸው። ገብተሻል? ሄጄ ከሳለሁ ስለው ሰውየው እኔም እኮ ስራዬ ምንድን ነው መሰለሽ ስራዬ ያው በአማርኛ አልጠራልሽም ስራዬ ወታደር ምናምን ነው እና የፈለኩትን ማድረግ አንቺን እችላለሁ። እዛ ሄደሽ ብትከሺ ሁሉም ጓደኞች ናቸው ወይ ቤተሰቦች ናቸው ወይም ዘመዶች ናቸው ምናምን አለኝ። የመጨረሻ ጊዜ ግን በቃ እሱን እያልኩ እንደዛ ስል ያለኝ ገንዘብም እየጨመረ ሄደ። እኔ ደግሞ በዛ አጋጣሚ አመመኝ። በቃ ሲያመኝ ማለት ነው በጣም ተሰማኝ። እሺ በቃ ሐኪም ቤት ውሰዱኝ አልኳቸው። ሐኪም ቤት ውሰዱኝ በቃ መተንፈስ አልችልም እና ስላቸው የዛን ሰዓት ሐኪም ቤት ሊወስዱኝ ፈቃደኛ አይደሉም። የዛን ሰዓት ግን በመጨረሻ ስብሃንአላህ በቃ ተስፋ የቆረጥኩበት ጊዜ ነበር እና ለመጥፋት ራሱ ነው ወላሂ በዛን ሰዓት ምንም እንትን አላልኩም ነበር። ሀtta ቤተሰቦች ራሱ አፉ አንልሽም ጠፍተሽ እንዳሰሪ አፉ አንልሽም ምናምን ነበር የሚሉ። ግን በቃ ያለኝ አማራጭ ወደ ኢትዮጵያም እነሱ ለመስደድ ፍላጎት የላቸውም፣ ደሞዝ ለመስጠት ፍላጎት የላቸውም፣ ታመሜ ለማሳከም ፍላጎት የላቸውም። ከዛ የመጨረሻ ጊዜ ግን አንድ ቀን ብቻ የማስታውሰው ሀሰሩን ስሰግድ ነው ማለት ነው። ከዛ በኋላ ግን አላስታውስም ነበረ። ሴትዮዋ መጣ ስትጠራኝ ብቻ ነው እና ከዛ በጣም ነው የጮኸችብኝ። ከዛ በጣም ከመጮህ የተነሳ ደግሞ ጆሮዬ ሁሉ እስኪጮህ ማለት ነው። ከዛ የዛን ቀን ብቻ ግን እኔ ምን እንደተናገርኳት አላውቅም። እኔ እኮ አሞኛል ስላቸው አልሰማችሁኝ ምናምን አልኳትኝ። የዛን ቀን ሐኪም ቤት ወሰዱኝ ማለት ነው። ከዛ በቃ የሆነ ከኒና ምናምን ሰጡኝ። እሱም ከኒናም 2 ቀን ነው 3 ቀን ተጠቀምኩት። ከዛ ሳየው በቃ ሰውነቴም ደርቋል። በቃ አለ አይደለ ምግብ ምናምን ስለማልበላይ ነበር የዛን ሰዓት። በቃ ግን አልሐምዱሊላህ ረቢል ዓለሚን አለፈ ሁሉ እና የዛን ሰዓት በጣም ተሰምቶኝ ነበር። የመጨረሻ ጊዜ አሁንም ደግሞ ተመልሼ በቃ እወጣለሁ የሚለውን ነበር የነገርኳቸው ማለት ነው። ቆይ አንዴ ለእነሱ ጠፋለሁ እያልሽ በግልጽ ትነግራቸው ነበር? አዎ ለምን ዋሻቸዋለሁ? ምክንያቱም እኔ ሀቅ ነው የምነግራቸው። ሀቅ ገንዘቤን ስጡኝ፣ በሀቅ ነው የመጣው አልኳቸው አይደል? እምቢ አሉኝ። በቃ ወደ ኢትዮጵያ በእኔ ገንዘብ ላኩኝ አልኳቸው፣ እምቢ አሉኝ። ታዲያ ያለኝ አማራጭ ምንድን ነበር? እዛ እንዳልኩሽ ሴትዮዋን በር ከፍተሽ ሂጂ ነው ያለችኝ። ሰውየው ግን እንደዛ ስለው ለአንቺ እኮ ልጄ ነሽ፣ ሴትዮዋ በር ከፍተሽ ሂጂ ብላኛለች፣ ልሂድ እንዲህ አልኩትኝ። ለአንቺ እኮ ልጄ ነሽ ምናምን አለኝ። ከዛ ሴትዮዋ ጋር አላውቅም ተጣሉ ተመልሰው ማለት ነው ባልና ሚስት። ለምን እንደዚህ ታያታለች ምናምን ስትባል ሴትዮዋ እኔ እየቀለድኳት ነው እኮ እሷ እኮ እንደዚህ ናት ምናምን አለች። እዛ ተመልሳ መጣ። ግን የምር ልጠፊ ትፈልጊያለሽ አለችኝ። አዎ አልኳትኝ። ብር ካልሰጣችሁ ምን ላደርግ እሰራለሁ? የዛኔ ማለት ነው ሀቂቃ እሷ እየቀለድኩ ነበር የመሰላትኝ። በነገራችን ላይ ቀልድና እውነትሽ አይታወቅም ይሉኝ ነበር እና እንዴት ትወጫለሽ አለችኝ። እኔ ዱዓ አደርጋለሁ መጀመሪያ፣ ከዛ በኋላ እናንተ እዚህ ቁጭ ብላችሁ እኔ ወይ በዚህኛው በር እወጣለሁ ወይ በዛኛው በር እወጣለሁ አልኳትኝ። ወላሂ እንደዛ ስላት ልጇ ጋር በጣም ነበር የተሳሳቁት ከሚገርምሽ ማለት ነው። ከዛ በቃ ይህን ጥያቄ ለተወሰነ ጊዜ ተደጋጋሚ ተጠይቀኝ ነበረ። እስካሁን እኮ እወጣለሁ ብለሻል እንጂ አልወጣሽም ትለኛለች። እኔ ግን አንድና አንድ የምፈልገው ምን መሰለሽ፣ ቢያንስ እንኳን እዛኛው ቤት ያለውን ሰውዬ ብር እንዲያመጡልኝ ነበር። አዎ እዛኛው ቤት እኮ 7000 በላይ ብር አለ ገብተሻል። እንደገና ሻንጣ ያለ
ወደ ኢትዮጵያ ሄዳለሁ ብዬ ገዛሁት ዕቃ አለ ምናምን መታወቂያ የኢትዮጵያ ራሱ የቀበሌ መታወቂያ ሁሉ ነገር ነበረ እዛ እና እኔም እንዳልኩሽ ያን የ15 ቀን ትመለሻለሽ ስላሉኝ ማለት ነው ምንም ዕቃ አልያዝኩም። ልብስ ራሱ በስነ ስርዓት አልያዝኩም። የፀጉር ቅባት እንኳን ያለስኩም ማበጠሪያ ምናምን በቃ ብታይ የዛን ሰዓት ነው የምልሽ። እና ወላሂ ስብሓንላህ ግን አልሐምዱሊላህ ረቢል ዓለሚን ላላ ችግር ይገባው። ያ ሁሉ አልፎ ደግሞ ምንም ቢሆን እስከዛ ቆይ ከዛ እስከዛ ቤት እንዴት ሆንሽ? እንዴት ወጣሽ? በህጋዊ መንገድ ወጣሽ ወይንስ እንደፈከርሽው ጠፍተሽ ወጣሽ እዚያ ቤት? ላ ወላሂ እዛ ቤት ያለኝን አማራጭ ተጠቀምኩ። ወደ ኢትዮጵያ ኤምባሲ ተደወለ፣ ተጠየቁ። እንደ አጋጣሚ ደግሞ ስብሓንላህ የእናቴ ፓስፖርት ማሳደሻዋ ጊዜ ነበር። እሷም የኢትዮጵያ ሪያድ ኤምባሲ ጠይቃ ነበር ማለት ነው። ከዛ ለእሷም አጥጋቢ መልስ አልተመለሰላትም በሰዓቱ ላይ። የጅዳ ቆንጽላ ተባለ፣ እሱም ደግሞ ተጠየቀ። ከዛ በተረፈ የዛን ሰዓት የሆነ አስታውሳለሁ የሆነ አዋጅ የወጣ ነበረ። ምን አይነት አዋጅ? እና ወደ ሀገር ግቡ ይመስለኛል። ወደ ሀገር ግቡ ይሁን ምን ይሁን ብቻ አላስታውስም። የዛን ሰዓት ብቻ የሆነ አዋጅ አለ ምናምን እያለ ብዙ ሰው እያወራ ነበረ እና ሁሉም ይለቀማል ምናምን እያሉ ነበር። እሱ ሰው የራሱ እንዳልኩሽ ስራው እንትን ነው ብዬሽ አይደለ? እንደዚህ እኮ ነው እኔ እኮ እንትን ፖሊስ ስለሆንኩ ነው እንጂ ሌላ ቤት ብትሆኒ ምናምን እያለ እንትን አለኝ እና እኔ ምን አስፈራኝ አልኩት። እኔ መፈራ አለህም ብቻ ነው ማንንም አልፈራ። ከዛ እንዴ እኔ እኮ እንደዚህ ነው ስራዬ ምናምን አለ። ሆና ታዲያ እንዴ የዛን ሰዓት ግን በቃ አለ በድፍረት ነው የተናገርኩት። ገብቶሻል? ምክንያቱም ከዛ እኔ እኮ ወንድ ነኝ፣ እኔ እኮ ትልቅ ነኝ፣ እኔ እኮ ምናምን ከአንተ የበለጠ አላህ አለ አልኩት። ወላሂ ይህም ብቻ ግን ስለው በጣም ነው የማስታውስ። ከዛ በቃ እንደዛ ስለው አረጋጋኝ። አይ በቃ ብርሽን እሰጥሻለሁ ኢንሻላህ ምናምን ሲለኝ ዝም አልኩት። የመጨረሻ ቀን አሁንም ደግሞ አስታውሳለሁ የዛን ቀን ግን ማለት ነው ስብሓንላህ አልሰራም ብዬ ቁጭ ያልኩ ቀን ብሬ ካልተሰጠኝ አልሰራም አልኳቸው። የእነሱ ስራ የቀኑ መጀመሪያ እሑድ ነው አይደለ? ያንን ሁሉ ቁጭ ብዬ የጠበቅኳቸው ጁማና ሐሙስ ቀን ነበር እና ታውቂያለሽ ሐሙስ ቀንም ሲሆን ጁማም ሲሆን ዝግ ነው ስለሚሉ ቅዳሜም ዋሉ። እኔ ቅዳሜ ባንክ ስራ ማይስራም በዛን ሰዓት አላውቅም። ብቻ ግን እሑድ ቀን ብሬን ይልኩልኛል የሚል ነበረ እንትኔ እየጠበቅሽ ነበር? አዎ። ከዛ የዛን ቀን ግን በጣም ነው ደግሞ የተጨቃጨቅን። ተመልሰን አልሰራም ብዬ ቁጭ ያልኩ ቀን ከምልሽ በላይ ነው መሻለ የጮኸ ያለ የሌለ ኃይሉን ተጠቅሞ ማለት ነው። ከዛ ያ ረቢ እኔም በቃ ያኔ ስልሽ አማርኛውንም አረበኛውንም በአንድ ላይ ያደበላለኩትና ለምን ብትይኝ ከዛም በፊት ማለት ነው አንደኛ እንዳልኩሽ ህጋዊ ስለሆን ቢያንስ በኤምባሲ በኩል የሆነ መፍትሄ ያገኛለሁ የሚል ነበረ። ከዛ ቁጥር እየተሰጠኝ ከደወልኩላቸው ሰዎች ሁሉ አዎ ነኝ ግን ስራ ለቅቄያለሁ እያሉ ነው ያሰናበቱኝ። ገብቶሻል? አንድ ሰው ብቻ ነው መልስ ያልመለሰልኝ። የዛን ሰዓት ደግሞ ካርድ የማለቀ ኢንተርኔቴም ደግሞ ጽሁፍ ብቻ ነበር የሚያጽፈኝ። ገብቶሻል? ኢንተርኔቴ የግል ነው ከነሱ አላቸው ግን አይሰጡኝም። ከራሴ ነበር መሞላ ማለት ነው። እና የዛን ሰዓት ጽሁፉ ይመለስልኛል ብዬ ጠበቅኩት፣ አልተመለሰልኝም። እሱን ደግሞ ለምን መሰልሽ እንደዛ ያኔ ስልሽ ቢያንስ እንኳን የጠበቅኩት ልጅቷ ፓስፖርት ልታሳድስ አክስቴ ሄዳለች ብዬሽ ነበር አይደለ? የተሰጠችው እዛው ሪያድ ቢሮ ነው ከኤምባሲዎች ማለት ነው። ኤምባሲ ነው የሚባለው ወይስ አላውቅም። ብቻ መግሬሽን ይሆን እንግዲህ በራስሽ ፓስፖርት ያሳደሰችበት ከሆነ የኢትዮጵያ ኤምባሲ በሳውዲ። እሺ አዎ ከነሱ ስለተሰጣቸው ቢያንስ እንኳን መፍትሄ ይሰጠኛል ብዬ ጻፍኩለት፣ አልመለሰልኝም። በቃ ያለኝ አማራጭ አሁን ምንድነው? አንድ የዛን ሰዓት ግን የማስታውሰው ምን መሰለሽ በጣም ስለሚያስለኝ ስለምስል ልቤን በአንድ እጄ ደግፌ ነው ያን ሁሉም አደርገው። ገብቶሻል? እና እሱ በጣም ያኔ ከሰውነት ማነሱ የተነሳ ዘክ ሲሄድ ራሱ የምር ትስቂ ነበር ብታየኝ ማለት ነው። ሀቂቃ እሱ አንቺ ነሽ አይደለሽም ነበር የምትይኝ የዛን ሰዓት ወጣኝ ማለት ነው።
እና በቃ በዛ የተነሳ አለፈና ያቺ እንዴት ወጣሽ ከዚያ ቤት ደረሰች ማለት ነው። ቆይ ከዚያ ቤት የወጣሽው በኤምባሲዎች በኩል ነው ወይስ በራስሽ ነው ወጥተሽ የጠፋሽው? እንዴ ኤምባሲዎችማ እኮ አሰናበቱኝ አልኩሽ። ያን ሰውዬ ነበረ ተጠይቃል። ካርድ የለኝም አልደውልለትም። እሺ ጠፍተሽ የት ሄድሽ? እንዴት ጠፋሽ? ማንን አምነሽ ጠፋሽ? የት ሄድሽ? ከጠፋሽ በኋላስ የምታውቂው እኛ ጋር ሰው ነበር? ለህናመኘ ነው ልጆቹን አላውቃቸውም፣ ግን የሆነች ጓደኛ ያስተዋወቀች ጓደኛ ነበረች እና ከዛ እሷን ጓደኛዬን ብቻ ነበረች። ከዛ በቃ እሷ በሰዓቱ ላይ ገብቶሻል ባላት አቅሟ እንትን ብላልኛለች። ያኔ ወደ ሰውዬ ራሱ ደውላ በቃ እኔ ብር ልክፈልላትና ትምጣ አለችው። ወደ ላከኝ ማለት ነው። እሱንም ሲባል ያንኛው ሰውዬ የሚሆን ችግሩ ይሄኛውም ሰውዬ ይሆን ችግሩ አላውቅም። ብቻ ግን የማስታውሰው ነገር ምን መሰለሽ፣ ሁለት ጊዜ አንዴ በቃ ብር ካልተሰጠኝ አልሰራም ብያቸው አንዴ ወስደው ነበረ። እንደዛ ስታመም ማለት ነው። ታመም የመተንፈስ ያቅተኝ ካልሄድኩ ብዬ በጣም አለቀስኩኝ። ገባሽ? የዛን ሰዓት በጣም አልቅሼ ነበር። ህክምና ነው ሄድሽው? ህክምናውንማ አንወስድሽም አሉኝ። ህክምናማ አንወስድሽም አሉኝ። እና የት ነው? እኔም ደግሞ እኔ እኮ የዛኔ ስብሃን አላህን ተማምኜ በባዶ እጄ ነው የሄድኩኝ። ገብቶሻል? እና ደግሞ ሐኪም ቤት ዝም ብለሽ መግባት አትችይም። እኔ ቆይ አሁን እኔ ያልገባኝ አንቺ ከዚያ ቤት በሰዎች አማካኝነት ነው የወጣሽው? ሹፌር ተልኮልሽ? ጓደኞች ልከውልሽ? እዛ መጨረሻ ላይ እኮ አማራጭ ሳጣ ጠፋሁኝ እኮ አልኩሽ። እንዴ ስጠፊ ታዲያ ከየት ነው የምትሄጂ? ስጠፊ እኮ ወደ ሀበሻ ነው አይደለ? የዛን ሰዓት እኮ ይሄን ሁሉ ማውራሽ መጀመሪያ ተስፋ ባለኝ መልኩ ነው። ገባሽ? ከዛ በኋላ ግን በቃ ከዛ በኋላማ በቃ ከወጣሁ በኋላማ ወጣሁ ወደ ሀበሻዎቹ። የሆነች ጓደኛ የነበረች በቃ እሷ ከፈለችልኝ ብር። እነዛኞችም ተጠየቁ። ገብቶሻል? እነዛኞቹንም ተናግሬያለሁ። በቃ ይሄኛውም ደግሞ የተናገረው መልስ አጥጋቢ አልነበረም። እኔም አላወራም። ለምን መሰለሽ? እኔ በዛን ሰዓት ማለት ነው ድምፄ ራሱ የለም፣ አይወጣም ድምፄ። በቃ አሁን እንደማወራሽ መሰለሽ ድምፄ የዛኔ የታመምኩት እስካሁን ድረስ አንደኛ ድምፄ እንደ ወንድ ድምፅ ሆኖ ነው የቀረ። በሁለተኛ ደረጃ ወፍሮ ማለት ነው። በሁለተኛ ደረጃ እስካሁን ድረስ እሱ ሀሳስየው አልወለቀቀኝም፣ ልቤ የታፈነው ማለት ነው። በሶስተኛ ደረጃ ደግሞ አሁንም ድረስ በቃ አይደለ ልቤን ዝም ብሎ እንትን ይለኛል እና ከዛ የተነሳ ነው። ገብቶሻል? ከዛ ነው እና ደስ ግን ያንም ሁሉ አለፈ አልሐምዱሊላህ። ከወጣሁ በኋላ ወዲያው ስራ ገባሁኝ አልሐምዱሊላህ። እዴንም ከፈል። ከዛ በኋላ ያለው ህይወቴ እንግዲህ ቀጠለልሻለሁ እና የዛን ቀን ነው የምልሽ ላስታውስ የምፈልገው ያኔ የእሑድ ቀን ማለት ነው። አልሰራም ብዬው አልኳቸው። ወላሂ ሰውየው ጋር በጣም ነው የተጨቃጨቅ ነው። የመጣልኝን ተናገርኩት፣ እሱም የመጣለትን ይናገራል፣ እኔም የመጣልኝን ይናገራል። ወንድ ነሽ እዚች ቦታ ደርሰሽ ካገኘሁሽ ይኸውልሽ ስጋሽም አጥንትሽም አይለይም እከተክትሻለሁ አለኝ። እዛ በቃ የዛኔ ግን ማለት ነው ሀቂቃ ነው የምልሽ በአማርኛ ራሱ የተሳደብኩት ዛሬ ሳስታውሰው ለራሴ ራሱ ይቀፈኛል። እና ምን ታደርጊ? ሲያናድሽ እንዴ ሲያንሰው ነው እንዴ አይሰማኝ እንዴ ታዲያ አማርኛው ምን መጣ ስድውስ እንዴ ከኒያፍስ እንደዚህ እንዴት ወጣ እያልኩኝ በቃ እንትን ይለኛል። ገብቶሻል? ምክንያቱም የዛኔ ራሱ ግን ደግሞ ከሚገርምሽ ማለት ነው ዝም ስለምን ማለት ነው ሀቂቃ የፈለግኩትን ያክል ብናገር ሰው መክሯት ነው እንጂ እሷ ተናግረው ነው አይሉኝም ነበረና ማስታወሰው ነው። እና ሴትዮዋ ግን አሁን ሳስታወሳት ታሳዝነኛለች። የምር ጭራሽ ማሳዘን ወይ ጉድ! እሺ አሁን ከጠፋሽ ስንት ዓመት ሆነሽ? ከጠፋሽ አሁን ስንት ዓመት ሆነሽ? የምር እኔ እንጃ ስንት ዓመት እንደሆነ ያኔ ስልሽ 2018 ስንት ቀን ላይ ነው የወጣሁት መሰለሽ? እሺ ቆይ አንዴ ማለት ነው። እሺ 22 ጠፍተሽ መስራት ከጀመርሽ ወዲህ የገጠመሽ ችግር አለ? ደሞዝ ተቀምተሽ ታውቂያለሽ? አይ እንግዲህ ከጠፋሁ በኋላ ደሞዝ ቢቀሙም ከህገወጥ ከሆንሽ በኋላ እኮ በማንም አትፈርጅም። ገብቶሻል? አለህን ከፈሩ ይስቶሻል። እኔ ከፊትም ቢሆን ያን ደሞዜን ምናምን ተቆጣጠሪ አይደለም፣ ግን በሰዓቱ ላይ ግን ብዙ ነገር ሲሆንብሽ ግን ስትበደሊ
በቃ የማታልፊው ነገር ነው። ገብቶሻል? የአንድ ወር ደመወዝሽ ወይ ደግሞ 100 ብር 200 ብር 300 ብር እየተበደሩሽ የሚቀረውን አትቆጥሪውም። ምንጊዜም ቢሆን ያው አይቆጠርም። ከሰው ጋር ማምጦ ብለሽ መጨቃጨቃችን ምናትም ግን ከጠፋሽ በኋላ ግን በቃ ማንንም የምትከራከሪው ነገር የለም። ምክንያቱም አንደኛ ከወጣሽ ታክሲሽን ይዘሽ ነው የምትሄጂሳ። እነሱ ጋር መጨቃጨቁ ምንም ፋይዳ ያመጣልሽም። ግን በዛን ሰዓት ግን ገብተሻል ከእነሱ ጋር ህጋዊ ነኝ በአመጣጤ በሁሉ ነገር ስታየው በቃ በሰዓቱ ላይ ያኔ እንጂ ከወጣው በኋላ ቢበላብኝ አይ እኔ እኮ ቆይ የኔ ጥያቄ ጠየቅኩሽ አንቺ ህጋዊ ሆነሽ እያለ መብትሽ አልተከበረልሽም ማለት ነው ገባሽ እና ከጠፋሽ በኋላ ያለው ነገር እንዴት ነው ህጋዊ ሆነሽ ያላገኘሽው መብት አሁን ጠፍተሽ እየሰራሽ ህገወጥ ሆነሽ ያለሽበት ሁኔታ ጥሩ ሁኔታ ላይ እንዳለሽ እያመሰገንሽ እየሰሞሽ ነው እና ከኮንትራት ቤት ይልቅ ከህጋዊው ይልቅ ህገወጡን የመስራቱ ተሽሎኛል እያልሽኝ እኮ ነው አሁን እና ለዚህ ነው የጠየቅኩሽ። እንደዛ አይደለም ያኔ ስለሽ ህገወጥ ሆነሽ ማለት ከውስጥ ከምትቃጠዩ የሚለው ነው ገብቶሻል። ላኪን ግን እዚህ ላይ ልልሽ የምፈልገው በእርግጥ ቀለብ ስትሆኒ ያለው እንትን እና ከውጭ ሆነሽ ስታየው ሁለቱ አንድ አይደለም። እንደኔ ለተበደለ ሰው ግን በቃ መተንፈሻ ይሆንሻል ገብቶሻል። ላኪን በጠለብ ውስጥ ስትኖሪ የሆነ ነገር ቤተሰብ ቢያጋጥመው ወይ ደግሞ ራስሽ ደግሞ የፈለግሽው ነገር ቤተሰብ ረፍት አድርገሽ እመለሳለሁ ብትይ በቃ ከሀገሬ አሁን በቃ መግባት እፈልጋለሁ ብትይ ያንን ነገር ታገኛለሽ ገብቶሻል። ወጣሽ ስትሰሪ ግን ያንን ነፃነት አታገኙም። እንደገና ደግሞ መሳቀቅ አለ። እሱ ከሌለ በስተቀር በስ አልሐምዱሊላህ። ላኪን ግን እኔ ከነበርኩበት እዛ የነበርኩበት አንፃር ያኔ አሁን አልሐምዱሊላህ እኮ እኔም እያልኩሽ ያለሁት እሱ ነው ገባሽ። ህጋዊ ሆነሽ ያላገኘሽው መብት አሁን ህገ ወጥ ነሽ እየሰራሽ ደሞሽ በወቅቱ ይከፈልሻል።